ኦኬ አዳዲስ ነገሮች አሉ። አብርሃም የሩታን ወንድም ገንዘብ ልስጥና ከህይወታችን ውጣ ሲለው ተናግሮታል። የሩታ ወንድም ምን መለሰ የምንመለከተው ይሆናል። አዲሱ የሩታ ፍቅረኛ መነጋገሪያ ሆኗል። በትናንትናው ዕለትም ያደረገው ሱሪ ትንሽ ሰፋ ብሎት ነበረ። እውነት እንደሚባለው የሩታ ባለሀብት ነው። እስቲ የምንመለከተው ይሆናል። እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ሀሳብና አስተያየታችሁን በመስጠት አብራችሁን ሁኑ። ወደ ጉዳይ ስገባ እንግዲህ የአብርሃምን ጉዳይ ነው የምንመለከተው። በትናንትናው ዕለት እንግዲህ ከፍተኛ የሚባል ሽኩቻ በሩታ ቤት ተካሂዶ ነበረ። አብርሃም በደረሰበት ሰዓት የሩታን አዲሱ ፍቅረኛ እንግዲህ በመመልከቱ ከፍተኛ ቅናት ውስጥ ገብቶ ነበረ። በጣም አሳዛኝ ነገር ነው የተከሰተው። አብርሃም እንግዲህ ውጡልኝ ከቤቴ ከገዛ ቤቴ ውጭ ላይ የፈለጋችሁትን ማድረግ ትችላላችሁ ሲላቸው ነበረ። ነገር ግን የሩታ አዲሱ ፍቅረኛ አሻፈረኝ ሲል ነበረ። የሩታ ወንድምም እንደዛው አሻፈረኝ ሲሉ ነበረ። እንግዲህ አጠቃላይ የሚመስለው አብርሃምን እየተበቀሉ ያሉ ነው የሚመስለው። ይሄ ተግባርም እንግዲህ ብዙዎችን እያናደደ ይገኛል። ድሮ አብርሃምን የሚገጽሱ ሰዎች አሁን ላይ የአብርሃም ደጋፊ ሆኖ ተገኝተዋል። ብዙዎቹ ይህንን አብርሃም ላይ የሚደረገውን ነገር እየወደዱት አይገኙም። መሀል ላይ ሆነው ነገሩን እያዩ ያሉ አሉ። ነገር ግን በአብርሃም ሳይድ ነው አብዛኛው ሰው አሁን ላይ የተገለበጠው። ምክንያቱም አብርሃም እየተደፈረ ነው። አብርሃም በዚህ መልኩ መደፈር የለበትም ብሎ ብዙዎች እየተናገሩ ይገኛሉ ማለት ነው። በአንድ በኩል ደግሞ ሩታን የሚደግፉ ሰዎች አሉ። አብርሃም ድሮ ሩታ ላይ ያደረገውን ነገር አሁን ላይ ራሱ መቅመስ አለበት። እሷ የተራመደችበትን እሳት እሱም መራመድ አለበት። ስለዚህ የሚደረገው ነገር ትክክል ነው ብለው የሚያስቡም አሉ ማለት ነው። እንግዲህ አሁን ላይ የአብርሃምና የሩታ ነገር ኦዲየንሱን ከፋፍሎታል ማለት ይቻላል። በሁለት ወገን አድርጎታል ህዝቡን ማለት ይቻላል። እንግዲህ የሚመስለውም አብርሃም ከፍተኛ ቅናት ውስጥ የገባ ነው አሁን ላይ የሚመስለው። ሩታ ሌላ ፍቅረኛ መያዟን የወደደው አይመስልም። አብርሃም እሷ ላይ እንደዚህ አይነት ነገርም ያደረሰባት አልመሰለውም። እስካሁን ድረስ አልተረዳውም ነበር። አሁን ላይ ግን ወደ ቀልቡ የተመለሰ ነው የሚመስለው። አብርሃም ሩታ ላይ እስከዛሬ እንደዚህ አድርጌያለሁ ብሎ ቆም ብሎ እንዲያስብ ያደረገው ክስተት ነው ማለት ይቻላል። በትናንትናው ዕለትም እንግዲህ ከፍተኛ የሆነ ቅናት ይታይ ነበር፣ ይስተዋል ነበር በአብርሃም በኩል። በተለይ ሩታ ደግሞ መለወጧ በዛ ሰዓት ላይ ፍቅረኛዬን ተዋወቀው ማለቷ አብርሃም ፊት የምታሳያቸው ነገሮች አብርሃምን ከፍተኛ ቅናት ውስጥ ከተውታል። በተለይ ስትዳብሰው ነበረ፣ ልጁን ስታሻሸው ነበረ እዛው አብርሃም ፊት ለፊት ማለት ነው። በጣም አደገኛ ነገር ነው። በጣም የሚገርምና አደገኛ ነገር ነው የተከሰተው በትናንትናው ዕለት። እንግዲህ አዳዲስ ነገሮች አሉ ከዛ በኋላ የተከሰቱ ማለት ነው። አብርሃም እንግዲህ ከዚህ ሁሉ ጀርባ ያለው የሩታ ብራዘር ነው ሲል ሙሉ በሙሉ እንግዲህ የሩታን ወንድም ወቅሷል። ይሄን ነገር እያመቻቸ ያለው ነገሮች በእኔና በሩታ መካከል እንዳይሳኩ ወይም ሰላም እንዳይወርድ እያደረገ ያለው የሩታ ወንድም ነው ሲል ወቅሷል ማለት ነው። በዚህም የተነሳ የሩታ ወንድምን ለማናገር ሞክሯል። እንግዲህ በአጠቃላይ የሩታ ወንድም የሚፈልገው ገንዘብ ነው ብሎ ነው የሚያስበው አብርሃም። ስለዚህ ገንዘብ ልስጥና ከህይወታችን ውጣ ሲለው ተናግሮታል ማለት ነው። ነገር ግን የሩታ ወንድም ፍላጎት ግልጽ አይደለም፣ ምን እንደሚፈልግ ግልጽ አይደለም። የሁለቱን እርቅም የሚፈልገው አይመስልም። በዚህ ጋር እንግዲህ አብርሃም እየተደራደረው ይገኛል ገንዘብ እንዲወስድና ከሁለቱ ህይወት እንዲወጣና አብርሃም የሚፈልገውን ነገር ለማሳካት በገንዘብ እየደለለው ይገኛል። ነገር ግን ልጁ እንደሚለው ከሆነ አንተ ነው ከህይወታችን መውጣት ያለብህ፣ አንተነ ልክስክሱ፣ አንተነ ሌላ ሴት ጋር የሄድከው ብሎ ነው የመለሰለት። እንግዲህ ገንዘብ አልቀበልም ብሎታል ማለት ነው የሩታ ወንድም። እንግዲህ የሩታ ወንድም ከዚህ በፊትም እንደተመለከተው እንዳስተዋል ነው የሆነ የሚፈልገው ጥቅም አለ ከሩታና ከአብርሃም ህይወት ማለት ነው። ነገር ግን አሁን ላይ ገንዘብን አልፈልግም እያለ ይገኛል። ይሄ ደግሞ የሚያሳየው
ትልቅ ነገር ከነሱ ቤት እንግዲህ ይዞ ለመውጣት እንደሆነ ያስታውቃል። ለዛም ነው ነገሮችን እያመቻቸ ያለው። ከሩታ ጀርባም ብዙ ነገር የሚሰራው ለዛ ይመስላልና በልጁ ጋር የሚታዩት ነገሮች አደገኛ ሴራና አደገኛ ተንኮል ከጀርባ እየተካሄደ እንደሆነ ያስታውቃል ማለት ነው። አንዳንድ ነገሮች ግልጽ ናቸው፣ ነገር ግን ድብቅ የሆኑ ነገሮችም አሉ ማለት ነው። እንግዲህ በአጠቃላይ አብርሃም የሩታን ወንድም ለመደራደር ሞክሯል። ነገር ግን በሩታ ወንድም በኩል ፖዚቲቭ መልስ አላገኘም። ጭራሹኑ ስድብና አንተ ሌላ ሰው ጋር ሄደ ያመጣው ነገር ነው ይሄ ሁሉ ለአንተ ትዳር መመሰቃቀል እየዳረገው እያለው ይገኛል ማለት ነው። እንግዲህ በአጠቃላይ አብርሃም ሞክሮ ነበረ፣ ነገር ግን አልተሳካም ማለት ይቻላል ማለት ነው። እንግዲህ ቀጣይ አብርሃም ደጋግሞ እንግዲህ ሩታንና አዲሱን ፍቅረኛዋን ለማለያየት መሞከር አለበት። ካለበለዚያ ግን እንደሱና እንደ ሄርሜላ ጠንከር ያለ ሪሌሽን ሊጀምሩ ስለሚችሉ በዚህ ነገር ላይ ጥንቃቄ ቢያደርግ የተሻለ ነው ብዬ አስባለሁ። ሌላኛው መነጋገሪያ እየሆነ ያለው አሁን ላይ የሩታ አዲሱ ፍቅረኛ ባለሀብት አይደለም እየተባለ ይገኛል። ባለሀብት አይመስልም እያሉ ይገኛሉ። እንግዲህ በትናንትናው ዕለትም ብዙዎች ሲቀልዱበት የነበረው በተለይ በቲክቶክ ላይ ሲንሸራሸር ነበረ። እንግዲህ አዲሱ የሩታ ፍቅረኛ ቀበቶ ሰፍቶት እንግዲህ ሱሪ ሰፍቶት ሚም እየተሰራበት ይገኛል። ከፍተኛ መነጋገሪያ ሆኗል። በተለይ ልጁ ምንም ባለሀብት አይመስልም፣ እያታለላት ነው። ሩታ መንቃት አለባት። ድራማ እየሰሩባት ነው፣ ከጀርባ ተንኮል እየሰሩባት ነው፣ እየተጫወቱባት ነው እየተባለ ይገኛል ማለት ነው። ይሄ በጣም አነጋጋሪ የሆነ ይገኛል። የልጁ ተግባር በተለይ አክት የሚያደርግበት መንገድ፣ አጠቃላይ ያሉት ነገሮች፣ በተለይ ደግሞ እየተባለ ያለው ሱፉን ራሱ አብርሃም ሰጥቶት ነው ወይም አብርሃምና ሄርሜላ መጀመሪያ ሲገናኙ የነበረው 400,000 የተከበረ ጊዜ የነበረው አብርሃም የለበሰው ራሱ ሱፍ ነው እያሉ ይገኛሉ። ብዙ መነጋገሪያ ርዕሶች እየተነሱ ይገኛሉ በአዲሱ የሩታ ፍቅረኛ ዙሪያ ማለት ነው። ይሄ ነገር ትንሽ ስላስገረመኝ ነው። በአጠቃላይ ግን እየተባለ ያለው ነገር ልጁ ባለ ሀብት አይደለም እየተባለ ይገኛል። ልጁ እንግዲህ የሩታ ወንድም ዓላማውን ለማሳካት ያዘጋጀው በግ ነው ወይም ያዘጋጀው ልጅ ነው። ባለሀብት አስመስሎ እሱ ነው ያመጣው። ድራማ እየሰራባት ነው። ከጀርባ ሆኖ ልጁን ተጠቅሞ ነገሮችን ለማሳካት እየሞከረ ነው። ሩታ ላይ እየተጫወተባት ይገኛል እየተባለ ይገኛል ማለት ነው። በአጠቃላይ እየተባለ ያለው በሩታ ወንድም የሚንቀሳቀስ ልጅ ነው እንጂ ልጁ ከዩሮፕም አልመጣም ባለሀብትም አይደለም እየተባለ ይገኛል። በጣም አደገኛ ነገር ነው ይህ ነገር። እውነት ከሆነ በጣም ያሰጋል። ትክክልም አይመስለኝም። ይህን ነገር ሩታ ብታጣራና የሆነን ደረጃ ላይ ብደርስ ይሻላል ብዬ አስባለሁ። በአጠቃላይ ሩታ አልተቀበለችውም ልጁን። ነገር ግን አብርሃምን ለማናደድ እየተጠቀመችበት ትገኛለች ልጁን። ትናንትናም ያየነው አብርሃምን ለማናደድ ነው እንጂ ልጁ ላይ እንደዛ ስትተሻሽ የነበረችው ሩታ ምንም አይነት ኢንተረስት የላትም ልጁ ላይ። ሩታ አሁንም ፍቅረኛ መያዝ የምትፈልግ አይመስልም። ነገር ግን አብርሃምን ምን ይመስላል ሴት መደረብ፣ ምን ይመስላል ሌላ ሰው ይዞ ሚስት ጋር መምጣት የሚለው ነገር ለአብርሃም ለማስተማር ይመስላል፣ ወይም አብርሃምን ቅናት ውስጥ ለመክተት ያደረገችው ነገር እንደሆነ ግልጽ ነገር ነውና ሩታ በቀላሉ እንደዚህ ትታለላለች ወይም በወንድሟ በቀላሉ እንደዚህ ትሸወዳለች ብለን አናስብም። ሩታ በቅርብ ትደርስበታለች። ይሄ ነገርም ይፋ ይሆናል ብለን እናስባለን። በአጠቃላይ እንግዲህ ያስኩላችሁ ይህንን ይመስላል። አብርሃም የሩታን ወንድም እንግዲህ ገንዘብ ውሰድና ከህይወታችን ውጣ ብሎ በገንዘብ ለመደራደር ሞክሯል። የሩታ ወንድም ግን አሻፈረኝ ብሎታል ማለት ነው። የሩታ አዲሱ ፍቅረኛ መነጋገሪያ ሆኗል። ልጁ ባለሀብት አይደለም እየተባለ ይገኛል። እውነት ውሸት በቅርብ ጊዜ የምናውቀው ይሆናል። እንግዲህ ለዛሬ ያስኩላችሁ ይህንን ይመስላል። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳረሱ ቤተሰቦች፣ የአገሬ ልጆች ሰላሙ ነው።